ኤደንና ሜላት አይደለም ኤደንና ቤቲ እዚህ ሰፈር መጥተው ነበር እኔ ጋር ማለት ነው። ኤደንና ቤቲ መጥተው በአካል አንድ ላይ ተሻቸዋል። አዎ አንድ ቀን ይዛት መጣ ነበር፣ ቤቲ ይዛት መጣ ነበር። ኦኬ ሁለታቸው አንድ ቤት ነበር የሚኖሩት? እሱን አላውቅም፣ ግን አብራኝ ነው የምትሰራው ብላ እኔ ጋር ይዛት መጣ ነበር። አብረው ነበር የሚሰሩት። ኦኬ ኤደን ደግሞ አብረን ነበር የምንኖረውም ብላኛለች። ቤት ተከራይተን አብረን ነበር የምንኖረው። እሱን አላውቅም፣ ግን አብራኝ ነው የምትሰራው ብላ እኔ ጋር ይዛት መጣ ነበር። ስለዚህ ፎቶ ላይ ያየሻት ኤደን ራሷ ናት ማለት ነው? አዎ እሷ ራሷ ነች። እሺ እሷም ቲክቶኳን ልኬላት በኢሞ ይሄ የቆየ ቲክቶኬ ነው፣ ቲክቶክ የለኝም አሁን ላይ አለችኝ። ላለመምጣት እዚህ ጋር ላለመምጣት እኮ እና ደግሞ 200 ሺህ ብር ከፍዬላታለሁ የመን እየመጣች ነው ብላለች። ደርሳለች፣ የመን ደርሳለች ብላው ነበር። ለወንድሟ ለብሬን የነገረችው። ሪከርድ አደረክ ወይ ስለው አላረኩም አለኝ። ማስረጃ እንትን የሪከርድ ማስረጃ ያስፈልጋል። አዎ እንደዛ ሪከርድ እንትን ለማለት ፈልገን ደግሞ እየዘጋችው ስልኳን እየዘጋችብን ማለት ነው። ስንጠይቃት ዘጋብናለች እንጂ እሱ ከፍያለሁ ያለችውን ለማውጣታት ስንፈልግ ስልኳን ትዘጋብናለች። ልክ ስንጠይቃት ማለት ነው። እኔን ብሎክ አድርጋኛለች። ቲክቶክ ምናምን እኔን ብሎክ አድርጋኛለች። ኢሞን ብሎክ አድርጋኛለች። የቆየ ነው አልጠቀመውም ብላለች እኮ ቲክቶኩ አይደለም የቆየ አይደለም። ልጅቷን እኔ እንትን በሰው በሷ እንትን ስል ብሎክ አድርጋኛለች። ኢሞን ብሎክ አድርጋኛለች እንዳልጠይቃት ማለት ነው። እየሰራ ነበር። ለሁሉ ፍራቻና ሽኩት ለምን እንዳስፈለገ አልገባኝም እኮ። መጀመሪያ 200 ሺህ ብር ከፍዬ እየመጣች ነው ብላ አሁን ደግሞ ጅቡቲ ነው የሞተችው እንዴት ትላለች? መጀመሪያ እኮ የመን ደርሳለች ከፍዬላታለሁ ልትገባ ነው በ2 ቀን በኋላ ብላለች። ከዛ ደግሞ ጅቡቲ ደንበር ላይ ነው የሞተችው አለች። ኦኬ ሪጀክት እያደረገችብኝ ነው ስደውልላት። አሁን ፎቶ አለጥፌ ቪዲዮ ስሰራ ቪዲዮን ሼር ሲያደርጉላት ትመጣለች። የሰው ነፍስ ነው እንዴ? የቤትን ልላክ የቤትን ሰላማዊ ፎቶ ማለት እንደዛ ሞታለች ብለው ፎቶ ያነሱትን የተኛችውን ሳይሆን በሰላም ጊዜ ቆይ ከቲክቶክ ላይ ላኪልኝ አለሽ? እሺ አዎ አለ ኤደንን እንደላክሽው አንቺ ፖዝ የተደረገ ምናምን አይደለም። እኔ የኤደንንም ደህና ፎቶ ራሴ ቲክቶክ ላይ ገብቼ ነው የወሰድኩት። ሶ የቤቴንም ሰላማዊ ፎቶ ላኪልኝ። እሺ ዋትስአፕ ላይ ላኪልኝ። ያው ቮይስ ባረኩሽ። እሺ ጋይስ አንዴ በረከት ሚስጥሩን እናስገባዋለን እንትን እንበልና
ቤተልሔም የአባቷ ስም ማን ነው? ሀብቷም። ለነገሩ ሳውዲ ስላልደረሰች ፓስፖርት አስፈልጋትም። ጅቡቲ ላይ ነው አረፈች ያሉት። የኤደንን አባት ስም ታውቀዋለህ? ወልደየስ ነው የሚለው። ኤደን ወልደየስ ይላል። በምን አወቅ? ምን ላይ ነው ወልደየስ የሚለው? አይ ቲክቶክ አካውንቷ ጋር ነው ያየሁት እንጂ እዛ ጋር ኤደን ወልደየስ ነው የሚል። ኤልደን ወልደየስ ዋን ይላል። አዎ ቲክቶክ እናውቀዋለን። እኔ ትክክለኛ አባቷን ስፈልግ ለእኛ እኮ አሁን ለእኛ የምትዋራው የተለያየ ወሬ ነው። በቃ አሁን እኛ ገራ ገብቶ እንደተቀምጠው አሁን ቤተሰብ እየተረበሸ ነው ያለው። በምን አይነት መንገድ እንደወሰደቻት እንዴት ብላ እንደወሰደቻት ቤተሰብ አምኖ ሀዘን ተቀመጠ። እኔ ነው የሚሰሙ። እኔ የመጀመሪያ ልጅ ነኝ፣ ትልቅ ነኝ። እኔ በቃ እንደዚህ ተብሏል አሉ ስላቸው እንግዲህ ምን ልናደርግ እንችላለን? እኛ አሁን እናት አባት ምናምን የሉም። እኔ ነኝ። እኔ ታላቅ ወንድም አለው። አንድ ከኔ በታች ሴት አለች። ከእሷ ቀጥላ ደግሞ እሷ ቤት ነበረች። የእሷ የመጨረሻ ደግሞ አንድ ወንድ ልጅ አለ እና እሱ ከአክስቱ ጋር ነው የሚኖረው። አክስቱ ጋር ሁሉ ደውላለች እኮ እሷ ኤደም ማለት ነው። በቃ ቤቲ የቤቴሌም አክስት ጋር የቤቴሌም አክስት ጋር ደውላ ምን አለች? አይ በቃ ቤቲ በሰላ እነሱ ሲደውሉ እነሱን የደውሉላት። እስኪ እኔ ልታነሳልኝ አልቻለችም። እኔም ደግሞ መጨቅጨቅ እንዲሆንብኝ ነው ቀን በቀን እየደወልኩኝ ስለሆነ እስኪ እናንተ ደውሉ ደግሞ እናቷ ነኝ ብለሽ ደውይላት አልኳትኝ። እኔ ምናልባት ብትራራ እና ብታወራሽ በስርዓት እናቷ ነኝ ብለሽ ደውይላት ስላት አክስቷን ደወለችላት። ቤቲ ጓደኞቿ አሁን ገቡ። እሷ አርፋለች ጅቡቲ እንትን ላይ ድንበር ላይ አርፋለች። በ30 ነው የሞተችው ብለው ለነሱ ነገሯት ማለት ነው። እነሱ ደግሞ ለኔ ደወሉኝና እንደዚህ ያለችን እኮ ብለው አሉኝ። ከዛ ስደውላት እንዴት ከአሁን በፊትም እኮ ቀን በቀን ስደውልልሽ ከሁለት ቀን በፊት ትገባለች፣ አሁን የመን ደርሳለች ብለሽ ነበር እኮ በምንድን ነው የምታገኛት ስላት ጆሮ ጋር ትዘጋብኛለች። በምን እንደምታገኛት ላለመናገር ማለት ነው። በሌላው ቀን ስደውላት አይ አባቴ እኔ እኮ ስትገባ አገናኛለሁ፣ ለምንድን ነው የምትጨቀጭቁኝ? አሰሙም እንዴ ምናምን አለች። አይ ቤተሰብ ካለሽ አንቺ በቤተሰብሽ ልለምንሽ እባክሽ፣ እኔ እዚህ ቤተሰብ ተጨንቁብኝ ነው፣ ችግር ላይ ያለ ነው፣ ድምጿ መስማት እንፈልጋለን፣ ምትሲ ከሆነ አገናኝን ስልክ ስጭን ስላት እንደ ጥያቄ ሲመጣባት ትዘጋለች። እንዴት ሆነች ምናምን ስትባል ደግሞ እንደዚህ ናት ማምልትና ወደው ነው ማቋረጥ የምትፈልገው ማለት ነው። ከዛ እዛ ከእስር ቤትስ እንዴት ተፈታች አልናት እኮ። ከእስር ቤት የተፈታችው 200 ሺህ ብር ተከፍሎ ነው አለች። 200 ሺህ ብር ማን ሊከፍል ይቻል? ከየት መጥቶ ስትባል እኛ ነን አለች። እንዴት እንደከፈለች የምን እስር ቤት ነው? ጅቡቲ ላይ እስር ቤት አለ። አረ ያ በሀብል የታሰረች የለም ሁለቱ በካቴና ታሰሩት። ከዛ እኮ እሱ እስር ቤት ነው እንዴ? ደላሎች ነው የያዛቸው ወይስ ማን ነው? እኔ እንጃ። ታስረው ነው ከዛ ቦታ ተፈቷል ነው የሚሉ። እሷ ናት ይሄን ሁሉ የምታውቀው እኮ። እዛ ጋር እንዴት እንዳየችው ነው ያላቅም። እንግዲህ አሁን መታሰራቸውን ሁሉ በምን እንዳወቀች ነው ያላቅም። በሀብል ታስረው እኔ ያልኳትኝ በሀብል ሁለቱ ልጆቹ ታስረዋል በካቴና። ከዛ ቦታ ላይ እንዴት የት ናቸው? ከዛ ቦታ ላይ ወጥተዋል ይስራት። ከዛ ቦታማ 200 ሺህ ብር ተከፍሎ ወጥተዋል አለች። 200 ሺህ ብሩን ማን ሊከፍል ይችላል? እኛ ጋር አልተደወልን። ቤተሰብ ጋር ጓደኛ የላት ሊከፍል የሚችል ጓደኛ የላትም። ማን ከፈለ ስትባል እኛ ነው የከፈልነው ነው የምትለው። ስለዚህ እስር ቤት ደላላን ያገታቸው፣ ሽፍታን ያገታቸው። ቦታው ይሄ ከካቴና የታሰሩበት ምንድን ነው? ያን አትናገርም። በቃ አሁን እሱን አትናገርም። ከዛ ቦታ ላይ ነው የምትርሷ ዝም ብላ። እዛ ቦታ እዚህ የታሰረችበት ሀብል አይተናል፣ እኛ ተልኮልናል ስንላት ከዛ ቦታ ላይ 200 ሺህ ብር ተከፍሎ ወጣለች ነው የምትለው እሷ። ቦታውን አትናገርም ነው የምትለው እሷ የምትለው ነው እንደዛ። እኛ የምናውቀው ስለመታሰሯ ሁሉ እኛ የምናውቀው ነገር ወጣ ከዛ ጉዞ ጀምራለች ካለች በኋላ ቆይታ በ11 ደግሞ ደውላ ሞታለች። እዛው ነው የሞተችው፣ እኔ ግን አላወቅኩም ነበር ነው የምትለው። አይ እኛ ነን የደወልናት። አሁን በ11 እኛ ስንደውልላት ከቤት ሲደወልላት እንደው እባክሽ ቤትን ከሰሟት ብዙ ጊዜ ነው እና እባክሽ እንደው የምታውቂው ነገር ካለ ድምጿ መስማት ቅድም ያልከኝ ራሷ በ11 ደውላ ለወንድምየው እኔ የመዘገብኩት እዚህ ጋር ሐምሌ 11 ደውላ ዳዊት ለሚባለው ወንድምየው ራሷ መሞቷን እንዳረዳች ነው የነገርከኝ። አይ መጀመሪያ የተደወለ ከቤት ነው። ድምጿን መስማት ስለፈለገች አክስትየዋ ደውይላት ብዬ አላልኩሽም? እስኪ ደውይና አንቺ አውሪያት አልኳት። አሁን ኦልሬዲ ቪዲዮ ሰርች ቢሆንም እዚህ ጋር ቃልህን ስትቀይር ተቀያየረ እኮ ነገሩ። ቅድም ያልከኝ ራሷ ሐምሌ 11 ኤደን ከሳውዲ ወንድምየው ዳዊት ጋር ደውላ በምን አውቃ ደወለች? ቁጥራቸውን ስልክ እኔ ሰጥቻቸው ነበር እንዲደውሉ።
ይደውሉላት ስለነበራት እሷ ደውላ ነው መሞቷን ያረዳቻቸውን ያልከኝ እኮ ንገሪን ስላት ራሷ ነች የተናገረችው። መናገር ራሷ ነች የተናገረችው። የእሷ ቤት የሞተችው በ30 ነው። እንዴት እኛ እየመጣች ነው ስትይናል ነበር ተባለች ስትባል እኔ የዛኔ መረጃ ጥፍተውብኝ ነበር፣ መረጃ አልደረሰኝም ነበር እኔ አለች። አሁን ልጆቹ ገብተዋል፣ እሷ አርፋለች። ጅቡቲ በራ ላይ አልቻለችም፣ አርፋለች ነው የሚሉኝ እነሱ። እንደዛ እሷ ነች እንደዛ የምትዋረው። ደጋግሜ ሁሉ ነው የሞከርኩኝ። ከዛ በኋላ እኮ እኔ ደውያለሁኝ ራሴ ማለት ነው በዛን ቀን እና እስኪ የገባችኋል ልጅ አገናኘኝ አልኳት። አብራት የነበረችዋል ስላት አገናኘች። እንግዲህ እሷ አቱን እኛ የምናውቀው ነገር የለም፣ እሷ የምትለውን ብቻ ነው እኛ የምንሰማው። እሺ ካብላ ስላለን የእሷ ቪዲዮ ስላለን ልጅቷን እንፈልጋታለን። አብራ የነበረችዋ ልጅ መታ ቪዲዮ ከፍታ ትናገር፣ ካለበለዛ እናምናት። ምክንያቱም እሷን እንኳን እናምንም። ምክንያቱም ኦልሬዲ ሌላ ሰው ልትልክ አትችልማ። እኛ ማስረጃ ቪዲዮ አለን። ከቤቴሌም ጋር አብራ በአንድ ካቴና ታስራ ያለችበት ሺቲ ለብሰው ሁለቱም ሰማያዊና ቀይ፣ ቤቴሌም ሰማያዊ ሺቲ የለበሰችዋ ናት። ቀይ ሺቲ የለበሰችዋ ደግሞ አብራ ተጓዥ ናት፣ ግን ስሙን አናውቀውም። እሷ ልጅ መታ ቪዲዮ አብርታ ሳውዲ መድረሷን በስልክ ደርሳለች ብላ ያገናኘቻችሁ ልጅ ራሷ መሆኗን ቪዲዮ አብርታ ስናያት ነው እኔ የምንሰማት እኮ። ልጅ አንድ ወንድም አለ እኮ ወንድም እዛ ቪዲዮም የሚቀርጽ ወንዱ ይመስለኛል። ወንድም አለ አንድ አብሯቸው። እሱ ያለችን እንደዛ ነው። ወንድ ልጅም አለ አብረው። ወንድሜ ነው ወንድሜ ነው የምትልኩ። ወንዱ የኔም እኮ ወንድሜ ነው። እናንተ መሆናችሁ ነው እንደዚህ ሁሌ የምትጨቀጭቁኝ። እየመጡ ነው ደህና ናት አልኳችሁ አይደል እንዴ? ስትገባን ያገናኛቸዋለሁ ነው የምትለው እሷ የነበረ ማለት እየመጡ ነው ስላት፣ አዎ እየመጡ ነው። እስኪ እኔ ላምን አልቻልኩም። እስኪ ማርያምን በስላት ማርያምን እየመጡ ነው አለች። የመን ደርሰዋል፣ እየመጡ ነው። ከሁለት ቀን በኋላ እኔ ጋር ይገባሉ። ሲመጡ እኔ ጋር ስለሚያርፉ እኔ በስልክ አገናኛቸዋለሁ ነበር ትለን የነበረ። ስለዚህ እንደዛ ስትለን የነበረች ልጅ ደግሞ አሁን ምን አለች? ልጅቷ ገብታለች፣ ጓደኛዋ እሷ ጅቡቲን ያረፈችው አለች። የመን ደርሳለች ያለችው አለች። ጅቡቲ ተመልሳ እንዴት ልትሞት ትችላለች ነው የመን ናት ብስትለን ነበር። እሺ ለሜላት ይሄንን ቪዲዮ ስትልክ በ28 ቤቴሌም ስትልክ ተይዣለሁና ብር ተጠይቄያለሁ ብር ላኩልኝ ብላለች ወይስ ምን አለች? ቪዲዮውን ብቻ ልካ ነው ጸጥ ያለችው ወይስ ከቪዲዮ ጋር አብራ የላከችው መልእክት አለ? መልእክት የለም። ቪዲዮውን ልካላታለች። እንደዚህ ቡኛለሁኝ ግን ከ15 እንዳደነግጭ ነው እንደዚህኛው እንዳደነግጭ ከ15 ከወር በኋላ ስልኬ ከጠፋ ካልደወልኩላችሁ ለወንድሜ አሳውቂው ንገሪው። ከዛ ራሷ ሜላት ትግባና ቪዲዮ ልካ ምን እንዳለች አትንገረን። እሺ አስገባች። ሜላት ጻፊ፣ አሁን በገባችበት አካውንት አስገቧት ፕሊዝ። ሜላትን ቪዲዮ ልካ ምን እንዳለቻት እርግጠኛ መሆን ፈልጋለሁ። አሁን ቪዲዮ ልሰራ ስለሆነ ነው። ይሄ የሰው ነፍስ እንደዚህ ርካሽ ሆነ ማለት ነው። በጣም ያሳዝናል። እውነት ምንም እኮ ነው በስልክ ስታወሯት ሰው አብሯት የኖረ ጓደኛ የሞተባት ማትመስለው። በቃ መጣት ጅቡቲ ላይ ሞተች፣ በቃ አበሯት እንዴ። ከዛ እኔ ደግሞ ለቤተሰብ ተናገርኩ። አንቺ ነይ ብለሽ አስነስተሽ አምጥተሻት እንዴ እንደገና ሙቀት፣ የጅቡቲ ሙቀት ይገላል። እንደገና ለምንድን ነው የምትቀበረው? ዝም ብሎ ቤተሰብ ሳያስፈቅዱ ምናምን ዶሮ ይመስል ዝም ብሎ መንገድ ላይ ቅብር ማድረግ እንዴት ይሆናል ነገሩ? ለእኛም የተነገረ ነገር የለም እኮ መሄዷን። እሷ ራሱ ለቤተሰብ እንኳን ተናገሪ ሳትላት ልምጣ ብትላት እንኳን እኮ ሲጀምር ልጅቷ ልምጣ የምትል ልጅ አይነት። ከአሁን በፊት እኔ ፓስፖርት አውጥቼላት በፊት ቆይቷል። ካወጣች እሷ አይታወቅም ልትል ትችላለች። ምክንያቱም አረብ ሀገር ያጓጓል። የኢትዮጵያ ኑሮ ከባድ ሊሆንባት ኑሮ ከብዷት አብረው አንድ ቤት ተከራይተው ይኖሩ ስለነበር መስተንግዶም አብረው ነበረ። ኑሮ ከብዷት ውሰጂ ልትላት ትችላለች። ወይ ደግሞ ኤደንም ኦልሬዲ ደላላ ሆና ወይ ደግሞ ኮሚሽን ልታገኝ ሰው በማገናኘት ገባክ ስራዋ ሆኖ እንትን ልትላት ትችላለች። መምጣት ትፈልጊያለሽ ምናምን ብላ ልታሳምና ልጀነጅናትም ትችላለች። አይታወቅም። ብር ነው የሚከፈለው። ነይ ለዚህ አንተ ይሄ ማለት ነው በሚናወቅ እኮ ያለ ማስረጃ ስለ ጓደኞቿ እሱ ማስረጃ ጋር ማለቷን ማስረጃ የለኝም።
ለአንተ ያለክ ማን ነው? 100 ሺህ ብር ይከፍልልኳልና ያለቻት የቤት ጓደኞቿ አንደኛዋ ጓደኛ ነይ እንሂድ ብላት እምቢ እኔ አልሄድም እንደዚህ ብላኛለች እሷ ነይ እንሂድ ስትላት እኔ አልሄድም ብላታለች እሷ እንደዚህ ብላኛለች ብላ ለጓደኛዋ ተናገረች። ጓደኛ ልጣራት ትችላለህ፣ ራሷ ልትነግረን ትችላለች ምን እንዳለቻት። አሁን በቪዲዮ እኔ ስልክ ልደውልላት ከዛም በፊት እኔ ላንቺ ጥያቄ አለኝ ሜላት። ቪዲዮን ስትልክ ቤቴሌም አብራ የላከችው ነገር አለ ላንቺ? ምንም አላከችልኝም። እኔ እንደዚህ ተይዣለሁ ከ5 ቀን በኋላ ልንመለስ እንችላለን፣ ካልተመለስኩ ደግሞ ከ15 ቀን እስከ ወር እስከ 2 ወር ባለው ጊዜ ለብሬ ደውለሽ አሳውቂ ያለችኝ። እንዴ ምን የት ነው ሄደሽ መስላት? እንደዚህ በጽሁፍ በኖርማል ስልክ ነው የደወለችልኝ። ከዛ በኢሞ ነው። ከዛ ወዲያው ነው የዘጋችው። ተናግራ ለምንድን ነው እንደዚህ የምታረጊ ስላት እንደዚህ ሱፐር ማርኬት እኮ ነው አለች። ሱፐር ማርኬት ነው አለችኝ። ሱፐር ማርኬት እንዴት ነው አንቺ ህገወጥ ነሽ እንዴት ነው ሱፐር ማርኬት ምትሰሪ ስላት ቋንቋ ስለምቺ ችግር የለውም ብላኛለች አለች። አንቺ እንደዚህ ልትሰሪያችም ነይ ተመለሽ ስላት አረ ችግር የለውም እሄዳለሁ ሱፐር ማርኬት ነው ደውለሽ አረጋግጠሻል ስላት አዎ ማርያምን ብላኛለች ሱፐር ማርኬት ነው ብላ ቪዲዮ ኮል ደውላ ሳይታኛለች አለች። ይሄ እኔ ደስ አላለኝም። ሱፐር ማርኬት አንቺ ማንሽ ከዚህ ሄደሽ ቋንቋ ስለቻልሽ ብቻ ሳውዲ ከዚህ ሄደሽ ሱፐር ማርኬት ልትሰሪያችም አልኳት። ቆይ ብላ ቪዲዮ ልክልሻለሁ ለማንኛውም ደውይለት ለብሬ ለማንም ሰው እንዳትናገሪ ከዛ በፊት ለማንም ሰው እንዳትናገሪ ከ2 ወር 15 ቀን እንትን ካለ በኋላ ነው መናገር ምቺ ካልደወልኩልሽ ስልኬ ካልሰራ ወይም ደግሞ ካልደወልኩልሽ እንጂ ለማንም እንዳትደውይ ብላ ጥርቅም አድርጋ ዘጋችሁ። ቪዲዮን ልክልሻለሁ ቪዲዮን ብላ ማለት ነው። ስለዚህ ከ5 ቀን በኋላ ልንመለስ እንችላለን። አዎ ተይዣለሁ ልንመለስ እንችላለን። ካልሆነ ደግሞ ካልተመለስን ደግሞ ትደውያለሽ ለወንድሜ ትደውያለሽ። የያዟት ምኖች ናቸው አልነገረችኝም። እሺ ጋይስ የምታውቁ ካላችሁ ጅቡቲ ላይ አንድ ሰው እንደዛ እንደነሱ በካቴና ሊያዝ የሚችለው በምን ምክንያት ነው? ፖሊስ ነው ደላላ ነው ሽፍታ ነው ምንድን ነው የያዛቸው? ፖሊስ ከሆነ እንዴት 200 ሺህ ሲከፈለው ይለቃል? 200 ሺህ ከፍለን አስለቀቅናቸው የምትለው ደላላዋ ፖሊስ ይዞ ካቴና አድርጎባቸው ካቴና አድርገዋል። ኦኬ ራስን በራስ እንደዚህ የተቀረጸ ነው። እንደዚህ አድርጋ ካቴና ማድረጋቸውን አሳይታ እንደዚህ ራሷን አሳይታ አብራት ያለችው ልጅ አሳይታለች። ስለዚህ አብራት ያለችው ልጅ አሁን ሳውዲ ገብታለች ተብሏል። እንፈልጋታለን እሷን። ከዛ በኋላ ከታሰሩበት ተለቀው ቤቴሌም ሞታ ቀብራት መንገዷን ቀጠለች። እሷ እኔ ቀበርኳት ያለችበትን ቮይስ አላችሁ? ብርሃኑ ቮይስ የለንም። በቀጥታ በእንትን የነገረችኝ ስልክ ስደውላቸው ነው ያወሩኝ እንጂ ቮይስ ለማን ነው? እሺ ለማን ነው አብራት የተጓዘችው ልጅ ለማን ነው ቀበርኳት ያለችው? ለእኔ ለራሴ ነግራኛለች። እሷ ደውል ስሚ ማን ነው ስሟ? ስሟን እኔ አልጠይኳትኝም። ላገናኝ የመጣችኋል ስትለኝ እሺ አገናኘኝ አልኳት። ሰላም እንዴት ነሽ ስላት ለካ ኤደን ናት አብራት የመጣችኋል ልጅ ላገናኝ ብላ ያገናኘች እኮ እሱ ናት። እሱ እንደዛ ነው ያለችኝ እንጂ ልጅቷን እኔ በእርግጠኝነት በቮይስ በቪዲዮ አላየኋት፣ በምን አላየኋት። እሷ ላገናኝ ያለችኝ ልጅ ቤቴሌም እሷ ናት። ሞተች የተባለችው ማለት ነው። ጅቡቲ ላይ በሙቀት ሞተች ያለችው እሷን ነው። ሟች ማለት ራሱ ይከብደኛል። ጅቡቲ ላይ ሙቀቱ ውሃ ብላ ውሃ ጠጥታ አልቻልኩም ብላ ሞተች። የልብ ኬዝ አለ ሙሉ ጤነኛ ናት። እሺ ትዝታ በኋላ ሄደች፣ ፎቶውን ተነሳች፣ እንደዋወል ነበር።
ከዛ ቸኝም ማለት ነው። ከዚህ በፊት ስለ የዛሬ አመት ስለ ኤደን ነግራ ነበር እሷ። አዎ እኮ እንሂድ አለችሽና አንቺ እንቢ አልሻት በባህር ሳውዲ። አዎ እሺ። አዎ ከዛ በፊት የዛሬ አመት ኤደን የምትባል ጓደኛ እንዳላትና በፍቅረኛዋ ጠርጥራኝ ምናምን ታጣላችኝ በጣም ምናምን እና እንደ እህቴ ነበረ ማያት እና ከዛ በኋላ ተደዋውለን አናውቅም 2 አመት ምናምን በአመት ደውላ ይቅርታ ምናምን ጠየቀቻት ማለት ነው። እንዴ ከኤደን ጋር በፊት አንድ ቤት ተከራይተው በሚኖሩ ሰዓት በፍቅረኛዋ ጠርጥራት ተጣልተው ነበር? አዎ ከዛ በኋላ በ2 አመት ምናምን ኤደን ደውላ ይቅርታ ምናምን አለቻት ቤቲን ማለት ነው። ያ ቀን እንደውም እኔ ጋር ነበረች ቤቲ። በጣም ይቅርታ ምናምን እኔ ተሳስቼ ነው ምናምን ስትላት ቤቲም እኔ ይቅርታ ላደርግልሽ እችላለሁ ግን እንደ ድሮ እህትሽ ልሆን አልችልም ምናምን ብላ አለቻት። ቤቲ ናት ባይዋ? አዎ እሺ ኤደንን ማለት ነው። እሺ ኔትወርኳ ኦ ማይ ጉድነስ በቀጥታ ብንደውልላት ይሻላል። 2-3 ቤቲ ማለት ነው። ከዛ በኋላ ያው ድምፅሽ ተቋርጦ ነበር፣ ግማሹን አልሰማንሽም። እንደ ድሮ ልንሆን አንችልም ስትላት እንደ ድሮ ልሆን አልችልም ግን ይቅርታ አደርግልሻለሁ አለቻት ቤቲ ማለት ነው። ያቺኛዋ ተሳስቼ ነው ምናምን ብላ ይቅርታ ጠየቀቻት ቤቲ ጋር ደውላ። ከዛ በኋላ በአመት ነው አሁን የጠራቻት ደውላ። ሲጀመር ተደዋውሎ ራሱ አያውቁም። ያ ቀን ነው እንግዲህ እኔ ምናምን ብላ በውስጥ በኩል በቴሌግራም ምናምን ጽፋላት ከዛ በኋላ ነው ማውራት የጀመሩ ከአመት በኋላ ማለት ነው። እንዴ እሺ ከዛ አንቺ አልሄድም አልሻት? እኔ እሷ ማቴጂ አንቺ ማቴጂም እኔ አልሄድም ብያት ነበር እና እሷ ደግሞ በሶስተኛ ቀን መታ ፎቶ ተነሳች። ፎቶውን ለምንድን ነው የተነሳች? ወደ እሷ ለመላክ ፈልጋ ነው ለካ። እኔ ደግሞ አላወኩኝም። ለምንድን ነው ፎቶ የፈለግሽው ካልነገርሽኝ ስላት ለአንቺ ከነገርኩ ሐሳቤን ታስቀይርኛለሽ ብላ ነው እምቢ ያለችው። መሄዷን መጨረሻ ላይ አልነገረችኝም። ምክንያቱም መጀመሪያ መላክ ያስፈልጋል እንዴ? በፓስፖርት አይደለም የምትሄደው በባህር ለምን ጉርድ ፎቶ ጠይቃት ነበር። ጉርድ ፎቶ አስቸኳይ ነው። አስቸኳይ ነው የተነሳቸው። እሺ ያው ከዛ በኋላ ሄደች። እኔ አልሰማሁም ነበር ምናምን ስላለቻት ለዛ ጉዳይ ያስፈልጋል ብላት ይሆናል። በሱፐር ማርኬት ትቀጠሪያለሽ ደሞዝሽ እስከ ስንት ነው ያለቻት? እስከ 120 እስከ 180 ሺህ ነው አለቻት። እኔም ደግሞ ብያታለሁ ሲጀመር ህገ ወጥ ነው ማይቻል ነገር ነው ብያት ነግሬያት ነበረ። ገባሽ? እሷ ደግሞ አሳመነቻት። በጣም ነው ልጅቷን ያሳመነቻት። ቤቲ እንኳን ህገወጥ ልትሄድ ይቅርና እኛ እንኳን አረብ ሀገር እንሄዳለን ብለን ፓስፖርት ለማሳደስ እኔ እጄ ሲሄድ ፓስፖርቴን የቀማችኝ ልጅ ናት። ገባሽ? አትሄጂም አረብ ሀገር ብላ በህጋዊ መንገድ እንኳን በህገወጥ ልትሄድ ይቅርና ምን አርጋት እንዳሳመነቻት እኔ አላቅም። ምን ብላ እንዳሳመነቻት እውነት እኔ አላቅም። በጣም ያሳዝናል። ይሄ የኤደን ፎቶ ነው ጋይስ። ኤደን ቤቴሌምን ወደ ሳውዲ አረቢያ በባህር እንድትመጣ ጀንጅና የድሮ ጓደኛዋ ናት ወስዳ ጅቡቲ ላይ በሙቀት ሞተች ያለች ናት። እናም እባካችሁ በሳውዲ አረቢያ የምትገኙ ኢትዮጵያውያን በሙሉ ይህንን የምታዩ ኤደንን እንድትመጣ ንገሩልን። ስልኳን በሰው እያስነሳች እንትን ነው ሴም ካርዱን ከ2 ቀን በፊት ከሱቅ ገዝተነው ነው አናቃትም ምናምን እያሉ ነው። ኢሞ ላይ ግን አግኝቻታለሁኝ። ግን አሁን ሪጀክትድ ይላል። ሪጀክት ብሎ ካርጋኝ ይሁን አላውቅም። እና እንድትመጣ እባካችሁ ተባበሩን። ነግበኔ ይበሉ ሁላችሁም። ይህ የሰው ነፍስ ነው የጠፋው። እውነት ቤቴሌም ሞታ ከሆነ ቆይ አስክሬን ፎቶ ብለው የላኩትን ላሳያችሁ አንዴ። የአስክሬን ፎቶ ብለው የላኩትን
ሄደን ለቤተሰብ የአስክሬን ፎቶ ብላ የላከችውን ተመልከቱ። ይህንን ነው ለቤተሰብ የቤቴሌም የአስክሬን ፎቶ ብላ የላከችው እና ይሄ ፎቶ አንድ ሰው የሞተ ይሁን በተኝቶ ይሁን በምንድን ነው የሚታወቀው? ሞተች ብላ አስክሬን ብላ የላከችው። ሌላ ደግሞ ቀበርናት ደግሞ ያለችው እንደዚህ ነው። ይሄ ሞተች ብላ ነው የላከችው። ሁለት ነው፣ አንድ አጠር ያለ አንድ ሞተች ብላ ለቤተሰብ የላከችው ፎቶ ነው ይሄ። እሷ ነች ግን? አዎ እሷ ነች። እሷነቷንማ አዎ፣ ግን ሞታ ይሁን ተኝታ ይሁን ፈጣሪ ነው የሚያውቀው። እሺ እና ሌላ ደግሞ ቀበርናት። እንደዚህ ደግሞ እንደዚህ ነው የቀበርናት ብላ ነው የላከችው። ኤደን ለቤተሰብ እንደዚህ ነው ቀበርናት ብላ የላከችው። እና ቤተሰብ አላመንም። አንደኛ ያለ ቤተሰብ ፍቃድ ለቤተሰብ ሳይናገሩ ከአስቀበረቻት በኋላ በስነስርዓት ተቀብራለች። በስነስርዓት ቀብረዋታል ብላ በስነስርዓት መቀበር ማለት ለእሷ እንደዚህ ነው። ተቀብራለች ብላ ለቤተሰብ ምንም ዶሮ የሞተባት አትመስልም ስታወራ ራሱ። ቅድም እኔ ኒሞ ላይ ስታወራ ሲጀመር እኛ በስነስርዓት እያስረዳችንም አይደለም። ገባሻ? እቺ ሰው የሞተበት ሰው እንደዚህ አይደለም። ገባሽ? እኛ ስንጠይቃት ጭንቅላትሽ ማሰብ አይችልም እንዴ ምናምን ብላ ነው እኔን ራሱ መልስ የመለሰችልኝ ማለት ነው። በመጀመሪያ በስነስርዓት አላስረዳችንም። ገባሽ? ሁለተኛ ደግሞ ትላንትና እኔን ብሎክ ስላለገችኝ ሜላት የምትባለው ስናስደውላት ቤቲ የምትባል አላቅም ማናት ብላ ድጋሜ ቦሎከቻት። ወንጀል ያልሰራ ሰው ንጹህ ሰው ሴም ካርዱን በሌላ ሰው እያስነሳ ሄደ የምትባል አናቅም እንዲል ሴም ካርዱን ከሁለት ቀን በፊት ነው የገዛሁት ምናምን ሰው እንዲል አታደርግም፣ አትሸሽም፣ አትደበቅም። ወንጀለኛ ነው የሚደበቅ። አዎ እና ሀቁዬ ማለት ነው ጭንቅላትሽ አይሰራም የሚል ቦይስ ደግሞ እሷ አለ ትዝታ ጋለ ለትዝታ ጭንቅላትሽ አይሰራም ወይ ምናምን ብላ ቦይስ አለ ድምጽ ልካልኛለች። ለኔ አስረጅኝ። እኔ አልተረዳሁም፣ ልረዳሽ አልቻልኩም። በዚህ ልክ አስረጅኝ ሲላት ጭንቅላትሽ አይሰራም እንደ ያለችኝ። በብር ምክንያት ከሆነ ምናልባት ብር አዘጋጅተናል ችግር የለውም ተይዛ ከሆነ በደንብ አስረጅኝ ስላት ጭንቅላትሽ ማሰብ አይችልም ብላ አለችኝ እኔን ማለት ነው። ከዛ ቦለከችኝ። እኛ ስልክ እየቀያየርን ነው፣ ቀን በቀን ኢሞ እየከፈትን ለሷ ምን ደውልላት፣ ሌላ አዲስ ኢሞ እየከፈትን ምን ደውልላት። ምክንያቱም አንዴ ትቦልካለች። ያው ስለ ቤት ስናነሳላት ብሎክ ነው በቃ ብቻ ስለ ቤት እናንሳላት። ቦይሷ አለ ላሰማሽ፣ የምትፈልጉ ቦታ ቦይሱን ላሰማሽ። አዎ ክፈችው እናት። እሺ እና ደግሞ ፎቶሽን እዚህ ጋር ነው ጨቀላሰማሽ። እሺ አምረጫ ቪዲዮ ፎቶሽን እንለጥፋለን ምናምን ስንላት ለጥፉ እስኪ አሁን ምን እንደምታመ ለምን አሁን አትለጥፉ ማለችን። እኔ ግን ፎቶ እንደምለጥፍ ተነግራት ዲሞ ራሱ ስልኩን ያነሳችልኝ። አው መጀመሪያ እኔ ብሎክ አርጋኛለች ከቲክቶክም ከኢሞም ሁሉም ስለነግራት ይሁን ስለኔ አላቅም፣ ግን በሌላ ሰው ስንደውል አላቅም ብላ ትዘጋብናለች። በብዙ ስልክ ነው በተለያየ ስልክ ነው የምናነሳው። የሰው ነፍስ ማጥፋት እንደዚህ በቀላሉ የሚታይ ነገር መስሏት ነው። ድጋሚ ላይ ትዝታዬ እንትኑን እስኪ ቦይሱን ድጋሚ ብዙ እየተሰማ አይደለም፣ እዚህ ላይ ይቆራረጣል። ጅር ነው የሚለው የሆነ ድምጽ አለው ቦይሱ ላይ ለኔ ላክሽልኝ። እንትን እሷ ጋር ድምጽ አለው እሷ ጋር ግን እኔ እስኪ ላሰማ ዝም ብዬ ላሰማሽ። አቡ አይ ባዬ እኔ ጋላቱ እኮ ይሰማል ማለት እሺ አንዴ ስሙ። በደንብ አይሰማም ግን ኔትወርክ ነው ሪጀክት አሎ ኤደን ኔትወርክ ነው ሪጀክት ነው። አዎ ኔትወርክ ነው።
ኦኬ እሺ ኔትወርክ ነው ጥሩ። ደጋግሜ እየሞከርኩልሽ ሪጀክትድ ሲለኝ እኔ ደግሞ ምን ሆኖ ነው ብዬ ነበር። እሺ እና ምንድን ነበር? እየጠበቅንሽ ነው እኮ ቲክቶክ ላይ። እኔ መታክለኝ በኢሞ ብቻ ነው ማውራት የምችለው። በኢሞ ብቻ ነው ማውራት የምችይው? ጥሩ እሺ። ለኤምባሲ እናመለክትና ኤምባሲ በአካል ቀርበሽ ስለ ቤቴሌም ነፍስ ቃል መስጠት አለብሽ። ችግር የለውም። እሺ ቤቴሌምን አንቺ ነሽ አይደለ ነይ ብለሽ አሳምነሽ እንድትመጣ መንገድ እንድትጀምር ያደረግሻት? አይ ራሷ ናት። እኔ እቀበልሻለሁ ብዬ ነው ቃል የገባሁላት እና ጓደኞቿ ናቸው የኔ እናት። እኔ ደግሞ እንደዚህ መሞቷን ለቤተሰብ ማስተላለፍ ጥፋት ከሆነ አይዶንኬር አላውቅም። ዝም እኮ ማለት እችል ነበር፣ ግን ደግሞ ጓደኛዬ ስለሆነች እንዴት እንደዚህ ማለት አይዶንኬር ማለት ስለ ጓደኛሽ ነፍስ ጥሩ ነው ጥሩ ሆኖ ታገኛለሽ አንቺ። ለምን እኔ ማስተላለፍ የሰው ነፍስ እኮ ነው። አንቺም እኮ ሰው ነሽ፣ ነገ ትሞቻለሽ እኮ። ታዲያ እንዴት እንደዚህ በቀላሉ አየሹ? ማለት በስርዓት ተቀበረች ብለሽ የላክሽውን ራሱ ፎቶ እንዲህ ነው በስርዓት መቀበር? የሰው ልጅ እንዲህ ነው በስርዓት ሲቀበር? አንደኛ የሰው ነፍስ ጠፍቶ እነሱ ለቤተሰብ ሳያስፈቅዱ ራሱ ማን የመቅበር ፍቃድ ሰጣቸው? እንዴት ይቀብራሉ? አትችይም ዝም ማለት፣ ትጠይቂያለሽ በህግ። ለምን ስልኳ ተፈትሾ ይገኛል። ለመጨረሻ ጊዜ ያወራችሁ አንቺ እንደሆነ አንቺ መክረሻት፣ አንቺ ዘክረሻት እንደተነሳች እኮ ሁሉ ነገር ያወራችሁት ኮንቨርሴሽን ስልኳ ላይ፣ ስልኳን ከቴሌ አስወጥቶ እኮ ቤተሰብ ያወራችሁት ሁሉ መውጣት ይችላል። ምንም ዝም ማለት እንዴት ዝም ማለት ይችላሉ ብለሽ ታስቢያለሽ? አንቺ አሳምነሻት ከሀገር ወጣች። መፈተሽ ከቻለች ማለት ነው ይፈተሽ። በቃ ያለውን ነገር እንደውም ይሰማል። በጣም ጥሩ። እንደዛ ከሆነ ጥሩ ገባሽ? ሰውን በህገወጥ መንገድ በህገወጥ ዝውውር እንደሚያስጠይቅሽ ሳታውቂ፣ በህገ ወጥ የሰዎች ዝውውርስ እንደሚያስጠይቅሽ አታውቂ? አሉ ስራ ላይ ኮለኛ ራሷ ስራ ላይ መስራት ሆነ ልምጣለች። ምን ማለት አለ ጓደኛዬ መታ መገኘት አለባት ውዴ። ደላሎቹን አገናኝተሽ ህገወጥ ደላሎችን አገናኝተሽ እንድትመጣ ማድረግሽ አንቺ ራሱ በህገወጥ የሰዎች ዝውውር ያስጠይቅሻል። ህገወጥ የሰዎች ዝውውር እንዴት ነው የሚያስጠይቀው የሚለውን ደግሞ ማታቂ ከሆነ ጄሚኒ ላይ ገብተሽ ጠይቂ። ዘጋችብኝ። ጥሩ ይጀመር። እንዲህ ናት። ሁሌም በቃ ትዘጋለች፣ ትቦልካለች። በስነስርዓት ልታስረዳት አችልም። በቃ ሁለተኛ ነገር ደግሞ ፎቶሽን ፖስታለሁ ስላት ፖስቺ እና የሚመጣውን ነገር ትቀበያለሽ አለች። እኔም ደግሞ ችግር የለውም ምን አውቃለሁ እንግዲህ ችግር የለውም ምንም አምጪ እኔ እቀበላለሁ አልኳት። ለእሷ ብቻ ሳይሆን የስንቱን ህይወት ነው የምታደገው በዚህ ነገር። ስለዚህ እኔም እቀበላለሁ የሚመጣውን፣ ምንም አታስፈራሪኝ ብያት እኔም ተናጅ ስለነበር አብራት የነበረችው ልጅ አብራት ቪዲዮ ላይ ያለችው ልጅ እሱም ቪዲዮ እንዴት ነው ማድረግ የምችለው? እዚህ ጋር ማድረግ አልችልም ማለት። ቆይ ስክሪንሻት አድርጌ ያደርገዋለሁ። አንዷ ታይፎይድ እና ታይፈስ ታማ እንደሞተች ተናግራለች። አብራት የነበረችው ልጅ በካቴና አንድ ላይ አብረው ቀይ ሽቲ ቆይ አንዴ ሁለት ነበሩ። አንደኛው ከዛ በፊት ከቤቲ በፊት በታይፎይድ እና በታይፈስ ሞታለች ብላለች። ገባሻ? ኖ እኔ እየጠየኩሽ ያለሁት የእንትና ከእንትና ጋር ከቤቲ ጋር ነበረችው ልጅ። ቆይ አንዴ የራሷ እኔ እሷ ጋር ስደውል ከላይቭ ላይ ሪከርድ የተደረገ ነው። ቆይ አንዴ ቤቲ ጋር ያለ ማለት እቺ ልጅ ነው። ቆይ አንዴ ሪከርድ አድርጋ ነው ራሱን ቪዲዮ መላክ አታውቅም መሰለኝ የሚላት እና ሪከርድ አድርጋ ስለምትልቀው ጫጫታው ገብቷል። እኔ ጥያቄ ይቺ ልጅ ነው ይቺ ልጅ አብራት አሁን እዚህ ጋር በካቴና እጃቸው ታስሮ ባለ እቺኛው አሁን ሰማያዊ ሽቲ የለበሰችው ቤቲ ናት አይደል? ቀይ ሽቲ የለበሰችው አብራት የምትሄደው ይቺ ልጅ አንድም አለች። በነገርሽ ላይ ለሁለት ስለታሰሩ ነው እንጂ ሶስት ናቸው። እኛዋን ታያት። እኛ ፎቶዋን ስላለን ልጅ እናውራ። ይችኛዋ ልጅ ገብታለች፣ ደርሳለች፣ እንካ አናግራት ብላ
እንካ አናግራት ብላ እንትን ሰጥተዋለች። ለወንድምየው አገናኝተዋለች። ታዲያ ስለዚህ ይቺ ልጅ ሳውዲ ስለደረሰች ይቺ ልጅ ትምጣና ቪዲዮ አብርታ ስለ ጉዳዩ ታስረዳም ይቻላል። እሷ ከነሱ ጋር ስለነበረች ላክበትና ፍቷሪ ይቺ ልጅ ገብታለች ብለሻ እቺ ልጅ ትምጣ። ይኸው እንደዚህ ያከበርኩባት ለሷ ልልክላት ለእናንተ ላይ ልላኩላት። ጥያቄ አትጠይቀኝ። በጣም የተደበደብኩ ነው። አሎ አቤት። ሐሙስ አስገባላት። ሐሙስ የተቀመጠ ብር እኮ እዚህ የለም። ገና እየፈለግን እያፈላለግን የተቀመጠ ብር አለ እንዴ? የተቀመጠ ብር ቢኖር እኮ ወዲያው እኮ አስገባልህ ነበር። ግዴታ ነው እኮ የተቀመጠ ብር ቢኖር እኮ ወዲያው ዓርብ ዕለት እኮ አስገባልህ ነበረ። ስለሌለ አይተዋል። አንድ ዝርዝር የላኩልን ዝርዝር ሰላም ነው። አቤት አቤት። ሰላም ነው። እግዚአብሔር ይመስገን አለን። እሺ ስንት ደረስክ? ብሩ 85,000 ነው የደረስኩት። አሁን አስገባውና ሰኞ ደግሞ ታስገባዋለህ። ሰኞም አስገባው። ቆይ እናንተ አሁን ስንት አሁን 150,000 አሁን ብፈልግላችሁና ባስገባላችሁ ወይ ቢገኝ እሷ ቀጥታ ትገባለች ወይስ እንዴት ነው? አሁን ምንድን ነው እንዴት ነው የሚደረገው? እኔ እኮ ምን ዋስትና አለው? አሁን እኛ አሁን የሰው ፊት እየገረፈን ይኸው 1 ወር ሙሉ ነው ስንለምን የከረምነው። ከዛ በምን ዋስትና ነው ሊወጣለው? የእናንተ ብቻ ነው እንጂ ልጅ ያለ የእናንተ ልጅ ብቻ ነው ስለኛ የምሰራው እኮ። አሁን እኮ አዳምጠኝ አንተ። አሁን ቆይ አሁን ይሄ ቢላክ ታልፋለች እያልኩ እኮ ነው። አሁን አጥራቅመን እና እሷ ብቻ ነው ያለች የኛ ጋር ብቻ ያለች መሰለኝ የኛ ጋር እኮ ጊዜ እና እነሱ ምን ዋስትና ኖሮባቸው ነው ደውሉብኝ። እስከ 100,000 ቢያንስ ከ100,000 ምናምን ፈላልጌ እስከ 100,000 ላስገባለሁ። ብሎክ ሳረጋችሁ አርፋችሁ ትከፈታላችሁ። ቆይ ብሎክ የሚደረግ ሰው አለ። ብሎክ አጎትክን ጥራው። አጎትክ እንዲሰማ ፈልጋለሁ የኤደንን ድምፅና እንዲያረጋግጥልኝ። አሁን እሱ እየመጣ ነው፣ ግን ሲመጣ ባገናኝ ይሻላል ወይስ አሁን ነው? ግዴታ ነው? አይ ሲመጣ ነው ገብቶ አይሱን ከፍቼለት ሰምቶ እንዲያረጋግጥልኝ ፈልጋለሁ የእሷ መሆኑን ድምፅ እኮ ላይቭ ላይ ሲመጣ አስገባዋለሁ። ሲመጣ ላይቭ ላይ እሱን ተናንተ ጋር ላይቭ እንዲገባ አድርገዋለሁ፣ ድምጿንም እንዲሰማ ማለት ነው። እና በድጋሚ አሁን ፋሲካ ነው። አሁን የፋሲካን ቮይስ ባሰማሽ አሁን ይሄ ደግሞ ጥሩ አሰማ። አንዴ ልደውልላት። አንዴ ቆይ ኤደን ጋር ልደውልና ለኤደን ኦኬ እሺ ቅድም ባነሳችበት አንተ እንድታናገራት ስለምፈልግ ምንድነው አንተ ጋር የሚጠራው? እኔ ኤደን ጋር ስደውል አንተ ጋር የሚጠራው ምንድን ነው? ሀብሶ ስልክ ገብቶብኝ ነው። ልክ እኔ ስደውል ኤደን ጋር ስዘጋው ደግሞ ተዘጋ።
ወላሽ ነው ቅድምም እሱ ሲወጣ ጠራ። ግን እኮ እሷ ያነሳችልኝ ኢሞ እኮ ነው። አንድ ኢሞ 2 ቦታ መስራት ይችላል እንዴ? እንደ ቴሌግራም አንድ ኢሞ 2 ስልክ ላይ መስራት ይችላል? እኔ ስለ ኢሞ ስለማላቅ ነው። እስቲ ንገሩኝ። ስልክ ቁጥሩ ከሌለን ይላል። አይችልም። አዎ አይችልም። አንቺ እሺ ሪከርድ ያለበትን ለምን አያሳይንም? አዎ መቼ እንደተላከ ለምን አያሳይንም? የቮይሱን እሺ አስገባ። ማን ነው አካውንት አንተ? አሁን ከልጅቱ ጋር ሲያወራ የነበረው ከአጎቱ ጋር ሲያወራ የነበረው የመቼ እንደሆነ ለምን አያሳይም? ምን አልከኝ? ወንድ አልሰማሁም። ቮይሱን ስክሪን ለምን አያሳየንም? የመቼ እንደሆነ ልጅቷ ከአጎትዮ ጋር ስተዋራ የነበረችው ማለት ይቻላል እኮ እንደዛ አስደርዩ ሲ ሚውት ያደረገውን እስኪ እንትን አውጣ እንትን በልበዩ። እኔ ነኝ ሚውት ያደረኩበት። ሚውቱን እንትን ያጥፈው እስኪ እንደሚያወራው እንስማው። ቆይ አጎቱ ሊያስገባ ነው። እኔ ነኝ ሚውት ያደረኩት። የአጎትህን ቲክቶክ ፕሮፋይል ዋትሳፕ ላይ ላክልኝ መጀመሪያ። እኔ ነኝ እኮ ልጅ አዳም እየጻፈ ነው። ልጅ አዳም እየጻፈሽ ነው። አስገቢው። ብዙ ልጅ አዳም ሊኖር ይችላል። ፕሮፋይሉን ስክሪንሻት ላክልኝ ቲክቶክ ላይ። እሺ ላክልኝ። እሺ ስክሪንሾት ላክልኝ። ሀቡ ደግመሽ ደውይለት እስኪ። አሁንም ድጋሚ እሱ ጋር ሊጠራ ይችላል። ተገጣጣሚ አጋብ